አምጥቻለሁ አጎቴ። ቴሌቪዥን እያየ ነው። ይሄን ተመልከት የኔ ልጅ፣ ምን ያለ ጊዜ ላይ እንደደረስን አየህ። ዛሬ ቀኑ ምንድን ነው? መስከረም 11 ነው አጎቴ። መስከረም 11 2001። ይህን ቀን ታስታውሰዋለህ ልጄ? ከዛሬዋ ቀን በኋላ አንተም ሆንክ እቺ ዓለም መቼም አንድ አትሆኑ። ና ተቀመጥ። ሜዳንቼ እስኪ ሻይ ቅዳልን። እጣ ፈንታችን ካልጠፋ ቦታ ለምን መዳፋችን ላይ እንደተጻፈ ታውቃለህ? ባስፈለገን ሰዓት መደበቅ ስለምንችል ነው። እሱስ ለምን እንደሆነ ታውቃለህ? ምክንያቱም ጥንካሬ ከሚስጥር ስለሚወጣ ነው። ማንም ሰው እውነተኛ ፍላጎትህን ሊያውቅ አይገባም። እጣ ፈንታ ሚስጥርህ ነው። እጣ ፈንታህን ለማንም ሰው ቢሆን አታጋራ። እጣ ፈንታህን ለማንም አይነገርም ልጄ። ይህን አንብበው። እድለኛ ሰው ነህ አጎቴ። ማንንም ወደ ራሱ አያስጠጋም። በል አንብበው። ና የኔ ልጅ እስኪ አየር እንቀበል። ጠባቂውን አንዳንዴ ወደዚህ ብቻ እንደወጣ እንዲፈቅድልኝ ጠይቀዋለሁ። ልክ እንደ ዛሬው ቀዝቃዛ ነፋሻማ አየር ሲሆን ደስ ይለኛል እና ከሰማይ ኮከቦቹን አያለሁ። ነጻ እንደሆንክ ይሰማሃል? እሱን ነው ያልኩት ልጄ። እስር ቤት ውስጥ ነጻነት ይህን ይመስላል። ለምንድን ነው ወደዚህ የመጣ ነው? አየር እንድንቀበል ነው እና እየተጫወትንም ነው። ቅራኔ ያለህ የኔ ልጅ? አይ የምን ቅራኔ ይኖረኛል ብለህ ነው? እዚህ ከገባው ጀምሮ እንደ ሰው ያየኸኝና እያስተናገድከኝ ያለው ሰው አንተ ብቻ ነህ። ግን ለምን ለኔ ከእኔ እርዳታ ያስፈልጋል። እናም እጄን ዘረጋውልህ። ምን ነው ማድረግ አልነበረብኝም እንዴ? ስለዚህ አጋጣሚ ነው። እጣ ፈንታ የሚያምን ሰው መቼም ቢሆን በአጋጣሚ አያምንም። የሰው ልጅ በሚያጋጥመው አጋጣሚ የሚያምን ከሆነማ እጣ ፈንታውን በእጁ ውስጥ ለማስገባት አይችልም ማለት ነው። በይዛ ጋር መጽሐፎች አሉልህ፣ ውሰድና አንብባቸው። ከዛ ስጨርስ መልስልኝ። ከእኔ ምንድን ነው የምትፈልገው? ከመልሱ ይልቅ ይበልጥ አስፈላጊ የሆኑ ብዙ ጥያቄዎች አሉ የኔ ልጅ። እንደውም አንተ ከእኔ ምንድን ነው የምትፈልገው? በል ደህና እደር። ከዛን ቀን ጀምሮ ራምዚ ለኦማር የቅርብ ጓደኛውና ወዳጁ እንዲሁም ማስተማሪው ሆነ። ሕይወቱ ከውስጥም ከውጭም አንድ ላይ ተጋጨች። ሰዎች ከሚወዱት ሰው ርቀው መኖርን፣ መለወጥንና ማደግም ሳይቀር ሁሉንም ይላመዱታል።
ሰዎች የገዛ ህይወታቸው ራሱ ከእነሱ መሰረቁን በጊዜ ይላመዱታል። ሰዎች ህልማቸውን ተቀምጠው ሌላ ሰው ሲኖረው ማየትን ይላመዱታል። በጊዜ ሂደት ሰዎች ሁሉንም ነገር ይላመዱታል። አዎ ይላመዱታል፣ ግን መቼም አይረሱትም። ከዚህ ስትወጣ ምን ታደርጋለህ ዑመር? እድሜ ልክ ነው የተፈረደብኝ አጎቴ። ስለዚህ ወዴትም አልሄድም። እሺ፣ ግን ስለዚህ ነገር ትንሽ እናስብ ልጄ። እና ምን ታደርጋለህ? ሰማ ዑመር፣ ለምን ያህል ዓመት ነው አብረን ስንነጋገር የነበረው? ስለ ራስህ ሁሉንም ነገር ነግረኸኛል። በሕይወትህ አታለዋል እኮ ልጄ። ከምንም ነገር በላይ ከርተውሃል። ስለዚህ ስትወጣ ምንድን ነው የምታደርገው? እርሶ አጎቴ ስንቶ ጥያቄ ስጠይቅ በትክክል መልስልኝ። ከዚህ ስትወጣ ምንድን ነው የምታደርገው? ማን እንዳደረገው ማወቅ እፈልጋለሁ። አሊ ነበር ወይስ ቼንጊዝ? አይሳ እንድትዋሽ ያደረጋት ማን ነው? ለምንስ ዋሸች? ለምን? እነዚህን ነገሮች ሳላውቅ በፊት ለመሞት አልፈልግም። እሺ፣ እሱን አወክ እንበል። እዛስ ምን ታደርጋለህ? ምን ለማድረግ ነው እቅድህ? ልጀምር? ከፊት ለፊትህ የሚታይህ ማን ነው? ማን ነው ትክክለኛው ጠላት? አሊ። ንገረኝ፣ ከፊት ለፊትህ ማን ነው የሚታይህ? ቼንጊዝ። እውነተኛ ጠላቶችህን በትክክል እስከምታያቸው ድረስ መቼም ልትደርስባቸው አትችልም። ታያለህ። በአንዴ አይሆንም። አይቻልምም።